ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን ጠቁማችሁ መንግስት ከፋኖ አንደኛው ክንፍ ጋር የተኩስ አቁም ስምምነት ማድረጉን አስታወቀ። የትግራይ ኃይሎች ከሰዓቱን በክልሉ መዲና የሚገኙ ሬዲዮና ቴሌቪዥን ጣቢያዎችን መክበባቸው ተሰማ። ጠዋት ላይ የፕሬዝደንት ታደሰ ወረደ ቢሮን መክበባቸው ተዘግቦ ነበር። የፖለቲካ ፓርቲዎች ሲያነሱት የነበረው የድጋፍ ማሰባሰብ ጥያቄ በፓርላማው ተቀባይነት አግኝቶ ከአዋጁ ታግዷል። በፓርላማው ብልጽግናን ወክሎ የገቡ እንደራሴ የተማረው ምን አመጣ ገበሬ አይደለም ወይ የሚመራ ሲሉ ምክር ቤቱን ሞግተዋል። ይህ በእንዲህ እንዳለ ዛሬ ሰላም ሚኒስትር በመሆን በፓርላማው ቃለ መሐላ በፈጸሙት መሐመድ ኢድሪስ ሹመት አጸዳደቅ ላይ የአካሄድ ጥያቄ ተነስቶበታል። በስፋት እንቃኘዋለን። የአሜሪካው ጄኔራል አዲስ አበባ መጥተው በተመለሱ በአንድ ሳምንት ልዩነት የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የማርኮ ሩቢዮ ቢሮ ይህን ቢያስታውቅም ጠቅላይ ሚኒስትሩ ግን ስለመወያየታቸው ያሉት ነገር የለም። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ አደረገች። ያስተዋወቅናችሁን ጨምሮ ሌሎች ዜናዎችን ይዘናል። አብረን እንቆይ። መንግስት ከፋኖ አንደኛው ክንፍ ጋር የተኩስ አቁም ስምምነት ማድረጉን አስታወቀ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መደረጉን ዛሬ አመሻሹን ባወጣው መግለጫ አስታውቋል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሎለታል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋልም ተብሏል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓልም ብለዋል። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው ተብሎለታል። ይህ ስምምነት ስለመደረጉም ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከአማራ ክልል መንግስት ባሻገር ስማቸው የተጠቀሱት የአፍሪካ ህብረትና ኢጋድ መግለጫ ስለማውጣታቸው አዲስ ማለዳ አልተመለከተችም። ከዛኛው ወገን በኩልም ይፋ የመግለጫ መውጣቱን በተመሳሳይ አልተመለከተችም። የትግራይ ኃይሎች ከሰዓቱን በክልሉ መዲና የሚገኙ ሬዲዮና ቴሌቪዥን ጣቢያዎችን መክበባቸው ተሰማ። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸውን ቢቢሲ የዘገበው ጠዋት ቢሆንም ከሰዓቱን ደግሞ የመቀሌ ኤፍኤም ድምፀ ወያኔና ትግራይ ቲቪን እንደከበቡ ከስፍራው የሚወጡት መረጃዎች አመላክተዋል። ረፋዱን በተሰራጨ ዘገባ የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 ቀን 2018 ዓ.ም ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል ተብሏል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው ተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበረ ቢቢሲ አስታውሷል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀሌ ጎዳናዎች ወጥተው ቅሬታቸውና ጥያቄያቸውን አሰምተው ነበር። ዛሬ የሰላም ሚኒስትር በመሆን ፓርላማው ቃለ መሐላ በፈጸሙት መሐመድ ኢድሪስ ሹመት አጸዳደቅ ላይ የህግ ጥሰት ጥያቄ ተነሳ። ዛሬ በተካሄደው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ ሁለት ሚኒስትሮችና አንድ ዋና ስራ አስፈጻሚ ሹመታቸው የጸደቀላቸው ቢሆንም በተለይ የሰላም ሚኒስትሩ ሹመት በፍጥነት አለመጽደቅ ግን ጥያቄን አጭሯል። ይህን የአካሄድ ጥያቄ ያነሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርላማ አባሉ ባርጩማ ፈቃዱ ሲሆኑ ተሿሚዎችን በተመለከተ መንግስት ይሆነኛል ያለውን የመሾም መብት ስላለው ጥያቄ ባይኖረኝም የሰላም ሚኒስትሩ ሹመት ግን ባለፈው ዓመት መጽደቅ ይችል ነበር። ወደዚህ ዓመት የተዘዋወረበት ምክንያት የህግ ጥሰት ያለበት ነው ሲሉ ተችተዋል። መሐመድ ኢድሪስ ላይ የሰላም ሚኒስቴር ሆነው የቀረቡት ቀደም ብሎ በአራተኛው የሥራ ዘመን ላይ ብዙ ጊዜዎች ጉባኤ ያካሂደናል። እሳቸው ከተሾሙ በኋላ ማለት ነው። ይሄ ደግሞ ፓርላማው ወይም ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ይህንን እንዴት ሊያስኬዱት ቻሉ የሚል ወደ እርስዎ ነው ጥያቄ የማመጣው። ምክንያቱም ጠቅላይ ሚኒስትሩ ማሰራት አለባቸው፣ ስራዎች ክፍት መሆን መቻል የለባቸውም። ግን ይህን ያህል ዓመት የሚያክል ጊዜ ሳይጸድቅ መቆየት የህግ አግባብ አለው ወይ? አፈ ጉባኤው ስልጣን አላቸው በዚህ ጉዳይ ማለት ነው።
እነዚህ ጉዳዮች መምጣትና መጽደቅ አለባቸው፣ መስተካከል አለበት። የህግ ጥሰት ሲፈጸም ፓርላማው ይህን ላይጠይቅ ይችላል። ነገር ግን አፈጉባኤው ቅርብም ስለሆኑ ደብዳቤ ሲመጣላቸው የቆየ ከመሆኑ አኳያ አስቆመው እንዲጸድቅ ማድረግ አይቻልም ነበር ወይ? ምንድነው የእሳቸው ጉዳይ ያደረገው እስካሁን ያቆየ? የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ጥያቄው ተገቢ መሆኑን አጽንኦት ሰጥተው ለወደፊቱ እንዳይደገም ጥረት እንደሚደረግ ጠቁመዋል። በዛሬው የፓርላማ ውሎ ሌላው የተነሳው ነገር ሹመትና የትምህርት ዝግጅትን የተመለከተው ነው። ባያብል ሙላቴ የተባሉት የብልጽግና ተወካይ እንደራሴ ባለፉት 50 ዓመታት እየተማረው ምን አመጣ? ገበሬ አይደለም ወይ እየመራን ያለው? በማለት ምክር ቤቱን መሞገት በእርሳቸው አፍ ቻሌንጅ ማድረግ እንደሚፈልጉ ጠቅሷል። እኔ ምክር ቤቱን ጥያቄና ቻሌንጅ ማድረግ የምፈልገው ይሄ ትምህርት የተባለ ነገር ነው። ትምህርት ባለፉት ከንጉሱ ዘመን ጀምሮ በግብርና ዘርፍ በቢኤም በማስተርስም በፒኤችዲም በፕሮፌሰርነት ደረጃ ተደርሷል። ገበሬውን ከበሬና ከርፍ የለወጠው የትምህርት ዘርፍ በዛ ተመርቶ የትኛው ላይ ነው የደረስነው? ባለፉት 50 ዓመታት በተደረጉ ትምህርቶች ገበሬው ነው አሁንም እየመራ ያለ እንጂ በተማረ ኃይል ለውጥ መጥቶ ካልነ የታለ ኢትዮጵያ ትራንስፎርም ያደረገችው? አንድ ይህን ቻሌንጅ አደርጋለሁ። ይህ በእንዲህ እንዳለ በዛሬው ፓርላማው ላይ ፖለቲካ ፓርቲዎች ሲያነሱት የነበረው የድጋፍ ማሰባሰብ ጥያቄ በፓርላማው ተቀባይነት አግኝቶ ከአዋጁ ታግዷል። ምክር ቤቱ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር የሚመለከተውን አዋጅ አሻሽሎ አጽድቋል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የቀረበውን ረቂቅ አዋጅ አጽድቋል። የተሻሻለው አዋጅ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በተያያዘ ሲያነሷቸው የነበሩ ጥያቄዎችና ቅሬታዎችን በመፍታት በግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ዙር ምርጫም አስቻይ ሁኔታ ይፈጥራል ተብሎለታል። በምክር ቤቱ አዋጅ ቁጥር 1162/2011 አንቀጽ 32 ንዑስ አንቀጽ 2 መሰረት የፖለቲካ ፓርቲዎች ለህዝብ ተወካዮችና የክልል ምክር ቤቶች ለሚያቀርቧቸው እያንዳንዱ እጩ የድጋፍ ፊርማ እንዲያቀርቡ ይጠይቃል። ይህ የድጋፍ ፊርማ ጥያቄ በ6ኛው ሀገር አቀፍ ምርጫ ወቅት በነበረው የኮቪድ-19 ወረርሽኝ ምክንያት በሌላ አዋጅ ተግባራዊ እንዳይደረግ መታገዱ ይታወሳል። እዚህ ዓመቱ ምርጫ ከሚካሄደው ዝግጅት አንዱ በምርጫ የሚሳተፉ እጩዎች የሚያቀርቡ የድጋፍ ፊርማ ሲሆን በምርጫው ለመወዳደር ፍላጎት እንዳላቸው የሚገልጹ ፖለቲካ ፓርቲዎች ጋራ ምክር ቤት በኩል በተደጋጋሚ ጊዜ የድጋፍ ፊርማ ለማሰባሰብ ቅድመ ዝግጅት ጀምሮ እስከ ምርጫው እስከሚካሄድ ባሉ ጊዜያት የሚሰሩ በርካታ ስራዎች በመኖራቸው የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ ለማሰባሰብ እንደሚቸገሩ በመግለጽ የድጋፍ ፊርማን የሚመለከተው የተደነገገው አንቀጽ እንዲታገድ በጽሁፍ ጥያቄ አቅርበዋል። በፊት የነበረው አዋጅ በምርጫ የሚወዳደሩና የሚሳተፉ ፓርቲዎችን ሁኔታ የሚጎዳ በመሆኑ አዋጁን ማሻሻል አስፈላጊ ሆኗል ብለዋል አፈጉባኤ ታገሰ ጫፎ። የፖለቲካ ፓርቲዎች ይህን ጥያቄ እያቀረቡ ባሉበት ሁኔታ የድጋፍ ፊርማ ማሰባሰብ ተግባራዊ ይደረግ ቢባል በምርጫ የሚወዳደሩ እና የሚሳተፉ የፖለቲካ ፓርቲዎችን ሁኔታ የሚጎዳ በመሆኑ ይህን ማስቀረት አስፈላጊ ስለሆነ አዋጁን ማሻሻል አስፈላጊ ሆኖ ተገኝቷል። ማሻሻያ አዋጁ 3 አንቀጽ የያዘ ሲሆን በዋናነት የኢትዮጵያ ፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 1162/2011 ለማሻሻል በወጣው አዋጅ ቁጥር 1235/2013 ለ6ኛው ሀገራዊ ምርጫ ተፈጻሚ እንዳይሆን ታግዶ የነበረው በዚህ አዋጅ ቁጥር 1162/2011 አንቀጽ 32 ንዑስ አንቀጽ 2 እና አዲስ የተጨመረው አንቀጽ 32 ንዑስ አንቀጽ 8 ተፈጻሚነት ለ7ኛው ሀገራዊ ምርጫ በተመሳሳይ ሁኔታ እንዲታገድ የሚል ድንጋጌ ይዟል። የአሜሪካው ጀነራል አዲስ አበባ መጥተው በተመለሱ በአንድ ሳምንት ልዩነት የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የማርኮ ሩቢዮ ቢሮ ይህንን ቢያስታውቅም ጠቅላይ ሚኒስትሩ ግን ስለመወያየታቸው ያሉት ነገር የለም። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰንን አግኝተው ካነጋገሯቸው ከሳምንት በኋላ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከጠቅላይ ሚኒስትሩ ጋር በስልክ መወያየታቸውን ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር አሜሪካና ኢትዮጵያ ለቀጠናዊ መረጋጋት ባላቸው የጋራ ቁርጠኝነትና በአፍሪካ ቀንድ ሰላም ለማስፈን መሰረት ለመጣል በሚያስችሉ ጉዳዮች ዙሪያ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቶሚ ፒጋውት ጉዳዩን አስመልክቶ ባወጡት አጭር መግለጫ ገልጸዋል። ጠቅላይ ሚኒስትር አብይ ከሳምንቱ በፊት አዲሱ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን የተሰጣቸውን ተልዕኮ በተመለከተ ከኢትዮጵያ ባለስልጣናት ጋር ለመነጋገር ወደ ኢትዮጵያ መጥተው በነበረበት ወቅት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰንን አግኝቼ በቀጠናዊ የጸጥታና የበለጠ ትብብር ለማድረግ የሚቻልባቸው ጉዳዮች ላይ ውይይት አድርገናል በማለት በይፋዊ የፌስቡክ
ገጻቸው መግለጻቸው ይታወሳል። በትናንትናው ዕለት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ያደረጉትን የስልክ ንግግር በተመለከተ ግን በጠቅላይ ሚኒስትሩም ይሁን በጽህፈት ቤታቸው በኩል ምንም የተባለ ነገር አለመኖሩን አዲስ ማለዳ ባደረገችው ማጣራት ለመገንዘብ ችላለች። የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ ያደረጉትን የስልክ ንግግር በተመለከተ መረጃው የተገኘውም ከአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው። ባለፈው ሳምንት አዲስ አበባ መጥተው የነበሩት የአፍሪኮም አዲሱ አዛዥ ጄኔራል አንደርሰን የኢትዮጵያ ጉብኝታቸው ዋነኛ ዓላማ ኢትዮጵያን ጨምሮ ቀጠናው ስጋት ውስጥ በመሆኑ ነው ብለው ነበር። ይህን ለማድረግ መንገድ ማግኘት የምንችል ከሆነ ለውጥ ማምጣት እንችላለን የሚል ሀሳብ መኖሩንም አስገንዝበዋል። በነበረኝ ጉብኝት የኢትዮጵያን ጠቅላይ ሚኒስትር የማግኘት እድሉ ነበረኝ። በነበረን ውይይት የጋራ ስጋት የሆነው ድንበር የማይገድበው ሽብርተኝነት ላይ ተወያይተናል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ ይህን ውይይት ስለማድረጋቸው እርሳቸውም ጭምር በወቅቱ አረጋግጠውት ነበር። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ማድረጓን የአሜሪካ ኤምባሲ አስታወቀ። የሕክምና ቁሳቁሶችን ለጤና ሚኒስትሯ ዶክተር ማቅደስ ዳባ ባስረከቡበት ወቅት ንግግር ያደረጉት አምባሳደር ኤርቪን ማሲንጋ የማርበርግ ቫይረስ ከተከሰተበት ጊዜ ጀምሮ አሜሪካ የኢትዮጵያ እውነተኛ ወዳጅና አጋር መሆኗን በተለያየ መንገድ ስታረጋግጥ ቆይታለች። ዛሬ ያደረግነውም ከዚህ የተለየ አይደለም ብለዋል። ከማርበርግ ቫይረስ ጋር የሚደረገው ውጊያ ከባድ መሆኑን እናውቃለን። እኛም ከዚህ የበለጠ ድጋፍ ማድረግ ይገባናል ያሉት አምባሳደሩ አሁን ላይ ከአሜሪካ ያቀረቡት የሕክምና ቁሳቁሶችና መሳሪያዎች እጅግ ዘመናዊና ውጤታማነታቸውን በሌሎች ሀገራት ተሞክሮ የተረጋገጠ መሆኑን ተናግረዋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚያስችል መሆኑን ያመላከቱት አምባሳደር ኤርቪን ማሲንጋ ከማርበርግ ጋር የሚደረገው ትግል ምንም ያህል ከባድ ቢሆንም ወረርሽኙ በቁጥጥር ስር ውሎ የምንመለከትበት ቀን እንደሚመጣ ግን እርግጠኛ ነኝ ብለዋል። በዚህ ረገድ ቫይረሱን በቁጥጥር ስር ለማዋል በሚደረገው ጥረት ከአሜሪካ የተገኘው ዘመናዊ የሕክምና ቁሳቁስና መሳሪያዎች ድጋፍ እንደ አንድ ትልቅ እርምጃም የሚወሰድ መሆኑንም አመልክተዋል። ዩናይትድ ስቴትስ አሜሪካ በናይጄሪያ በክርስቲያኖች ላይ በተፈጸመው ጥቃት የተሳተፉ ሰዎች ወደ ሀገሯ እንዳይገቡ እገዳ ልትጥል መሆኑን አስታወቀች። ዋሽንግተን በናይጄሪያ በክርስቲያኖች ጥቃት ላይ ተሳትፈዋል ያለቻቸውን ግለሰቦች ላይ ጸረ ክርስቲያን ጥቃት ብላ በጠራቸው እርምጃ ወደ ሀገሯ እንዳይገቡ የቪዛ እገዳ ልትጥል መሆኑን አስታውቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት ዋሽንግተን በክርስቲያኖች ላይ የተፈጸመውን የጅምላ ግድያና ጥቃት ምላሽ ወሳኝ እርምጃዎች እየወሰደች ነው። እገዳው ማንኛውም በጥቃቱ ላይ የተሳተፈ ግለሰቦችና የግለሰቦቹ ቤተሰቦችን ያካተተ ነው። ይህ እገዳ አክራሪ እና አሸባሪዎች፣ የፉላኒ ብሔር ሚሊሻዎችና ሌሎች በናይጄሪያና ውጭ የሚገኙ ጥቃት ፈጻሚ አካላትንም ይጨምራል። ሚኒስትሩ አክሎም ይህ ፖሊሲ ሌሎች የሃይማኖት ነጻነትን የሚጋፉ ወይም የሚጥሱ መንግስታት አሊያም ግለሰቦች ላይም ተግባራዊ እንደሚሆን ጠቁመዋል። ይህ እገዳ የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ በናይጄሪያ እየተከናወነ ነው ብለው ከገለጹት አክራሪ ሙስሊሞች በክርስቲያኖች ላይ ይፈጽሙታል ካሉት ጥቃትና ወታደራዊ እርምጃ ለመውሰድ ካስጠነቀቁ ጥቂት ሳምንታት በኋላ ነው። ትራምፕ ናይጄሪያ ትኩረት የምትፈልግ ሀገር ብለው መጥራታቸው የሚታወስ ነው። ናይጄሪያ ጥቃቶቹ ወንጀል ለመስራት ታስበው የተደረጉ ከመሬት ጋር በተገናኘ በተነሳም አለመግባባትና ተፈጥሮ ሀብትን ማዕከል ባደረገ ፉክክር ምክንያት የተቀሰቀሰ ነው ብላ በተደጋጋሚ የአሜሪካን ውንጀላ ውድቅ አድርጋለች። እንደ አፍሪካ ኒውስ ዘገባ የሰብአዊ መብት ባለሙያዎች በርካታ ሙስሊሞች በቦኮ ሃራም ቡድን ከክርስቲያኖች ይበልጥ መገደላቸውን ይናገራሉ። ዕለታዊ ዜናችን ተጠናቋል። ዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።